ግርም ምን ያልቃ እናቴ እንዴ በቃ ሌላ አመት ሌላ ዓለም ላይ ብኖር ሰው ነው እግዚአብሔር እዛ ሄጄ በቃ ተፋጠቆች በቃ ሰማይና ምድር ያለው በስመ አብ ወወልድ ወመንፈስ ቅዱስ። እስኪ በሞስት ኦፍ እናቴ ትሙት የጻፍከው ቀን ወንድም አለም አልፏል። ወደ ኋላ ነው እንደምን ቁጥሩ ከዛ ሰው ይጨፍራል ይዝናናል እንደ ልጅ። እኔስ አይደለም ጨፍር የሆነ የመወዛወዝ ምናምን ቲን ተሳያለህ እግዚአብሔር። ከዛ አሌክስ ልጅ አይደለ ትልቅ ሰው ይሄደኝ ማረ ዳቴ ተውት ለራሴ እንደዛ ነው ብሎ ማርኮ አርካዲ ያ እግዚአብሔር እድሌ ነው ያልኩት። እግዚአብሔር መቃ እንጃ ይዝናናል፣ ህዝቡ ይጨፍራል እንደ ልቡ እንደ ልጅ እንደ ህፃን። አብዛኞቹ ከ28 በላይ ናቸው። ገባችኋ? ከ30 እግዚአብሔር አብዛኛው እዛ የነበረ ሰው ትላልቅ ሰዎች ማለት ነው ላይክ እንትን ሊሆኑ የሚችሉት ከ28 በላይ ናቸው። እኔ ነኝ አንድ ከ23ቶቹ በታች ያለሁት ሰው እዛ ሄጄ ጥንጤን ምለው በስመ አብ ወወልድ ወመንፈስ ቅዱስ። ራሴን እየቀጣሁ የነበርኩት ያልኩት እግዚአብሔር አመሰግናለሁ። የኔነት ለካ ራሴን ነበር ስቀጣ እያልኩት ነበር። እንደ ትልቅ ሰው ራሴን እያየሁ Then are you fine? Yeah, I'm good. Thanks God. I'm good. What are you missing? Done. ያ በስመ አብ ደስ የሚል ነበር። ትናንትና ወረቀት የለውም እያሉ ነበር። ደግሞ እንደ ጣሊያን ሀደ ብለው ሲሳደቡ ሰማቸው ነገር ነው። አይ ሀበሻ ሁሉ ጊዜ የምነግርህ ነገር እኔ from now on ለማንም መልስ አልሰጥም። ለማንም የፈለጋችሁትን ታወራላችሁ፣ የፈለጋችሁትን ትላላችሁ፣ ተሳደቡ፣ ተራገጡ፣ አውሩ፣ ቪዲዮ ያላችሁ አውጡ። ሰው ነኝ። ሰው የሚያደርገውን ነገር ነው የማደርገው። ሰው የማያደርገውን አድርጌ አላውቅም። አድርጉ። ሁለተኛ መልስ እንደማልሰጣችሁ ማወቅ አለባችሁ። ኦኬ ተሰይ እንደፈለጋችሁ ቆንጆ እንጀራ እንጨምር። አሁን በኋላ አሌክስ መልስ ይሰጠናል ብላችሁ ታስቡ ካላችሁ እግዚአብሔር ተሲፎ እነማን አገኘኋቸው መሰላችሁ? እዛ ከቲክቶከሮች ማለት ነው። ሮዚ የሆነ ዳርክ ልጅ አለ ሄኖክ 2 ሰዓት ሆኗል እኮ በኢትዮጵያ 9 ሰዓት እስካሁን አተኙም። ያገኘኋቸው ሰዎች እዛ ማለት ነው ከቲክታክ ፋኒ ጀርመን ሌላ ማን ነበሩ? ነበሩ ብቻ ሜሊም ነበረች።
እኔ የሚመስል ለመጀመሪያ ጊዜ ጊፍት ሲገኝ እዚህ ቲክታክ መንደር ላይ አልሜዲ ዳቲክስ ወይ ታመሰግናለሁ። እሺ ከልብ ቲንክስ ማች መልስ አትስጥ። ኧረ ለማንም አልሰጥም። ኧረ ስራ ጥቼ ካሁን በኋላ ለማንም መልስ አልሰጥም። ማን ነበር ሌላ? ነበሩ ያ ግን ፋኒ በስመ አብ ስነ ስርዓቱ ወደድኩት። እግዚአብሔር በስመ አብ በቃ ረጋ ያለ ሰው ታውቃላችሁ፣ ረጋ ያለ እንደዛ ሰው ነው። እግዚአብሔር የምናለ እሱን ትዕግስት በሰጠኝና እግዚአብሔር የትና የት በደረስኩ የእሱን አይነት ትዕግስት ቢሰጠኝ ኖር ውይ የሆነች ልጅ ነበረች። ስሟን መናገር አልፈልግም። እዚህ ቲክታክ ላይ አለች። ውይ በአካልም እንደምትመስለው በአካልም እንደምትመስለው እግዚአብሔር እኔ ግን እንደዛ በአካል አይታችሁ ትደነግጣላችሁ። እኔ ፊልተሮች አላረግም። ትንሽ ልጅ ነው የምመስላቸው በአካል ሳገኝ ምናምን። ትንሽ ልጅ አንተ ትልቅ ሰውዬ ነው የምመስለው ቲክታክ ላይ ምናምን የሚሉ ግን መልኬ ምናምን ነበር። እኔ ፊልተር አልጠቀም በጭራሽ። ጅስ ደነገጥኩኝ። እግዚአብሔር በሩቅ ነው ያየኋትና እዚህ አላች እዚህ ቲክታክ ላይ ጊፍተር ነች ጌመር ነች ምናምን አላቸው አለች ብቻ ዳሬዳ አየኋት። በቃ ፈራው እግዚአብሔርን። እናቴቱን ፊልተር አትጠቀሙ። በቃ በመልካችሁ እናቴቱን ፊልተር አትጠቀሙ። ፍሬ አይደለችም፣ እግዚአብሔርን አይደለችም እናቴቱን። ኧረ በስመ አብ። ከዛ ምንም አልኩኝ፣ ቀጸጥ ብዬ ነው ያለፍኩት። ከዛም የሆነ ወንድ ነበር። ወንዶችም ለካ ፊልተር ትጠቀማላችሁ፣ ታድራችሁ። ይሄን የሚያክል ብጉር አለው እኔን የሚደብቅ ፊቱ ላይ። በስመ አብ ወወልድ ወመንፈስ ቅዱስ። ዝም በሉ ሸታ ባራምባራ ኮዳችን የት ማርያም ሩቦኝ ነው አለው። ባራምባራ ማነች? ባራምባራ የምትባል ቲክታክ አራለች እንዴ? የሰው ስም እስኪ አትጻፉ። ስም ለምን ራሴ አልጠራም? እግዚአብሔር እንዴ ራሴ ስም አልጠራም? ከዛ አንዳንዶቹ በቲክታክ ላይ ቀዮች የምታያቸው እንደዛ አይደሉ። በአካል ጨለማ ውስጥ ነህሳ ስታይም ቱ ስሊፕ እኮ እንዴ 2 ሰዓት እኮ ነው ያለው። አሁን ይቅርልሽ ነው እንዴ ሊነጋ 4 ሰዓት እኮ ነው የቀረው። ኧረ ሰው ከዚህ ከ1 ሰዓት በኋላ ስራ የሚሄድም አለ። ሆዳችን ቆረጠኝ ነገርና አነባሪ ወርስም አላወራ። አንተ አትጠቀምም? ነቨር ኤቨር። እኔ በጭራሽ አልጠቀም ፊልተር። ይሄ ስሙዚ አጠፋለሁ። ያለ ስሙዚ እኔም ያው ነኝ። እናቴ ትወት ምን ለውጣልኝ? ቆይ ላጥፋላችሁ ስሙዚ። ይሄ ያለ ፊት አይደል? ያ ይሄ ነው። እግዚአብሔር እቺ ምንም አይነት ፊልተር የላትም። ምንም አይነት ነገር የላትም። ያው ፊት ይሄ እንትን አለ። ይሄ ሀበሻ ነው። ወይ ሀበሻ ደው መጣች ነች ፊት ሳረግላት ይዋት ታጠፋት ይዋት ምንም ብዙ ለውጥ አለው። ኦፍኮርስ ግን ያን ያክል አይደለም። እንደነዛ ሜዳ ላይ እንዳያዋቸው ሰዎች አሉ። እግዚአብሔር እኖ ይመቻቹ።
ፊታችሁ ተንከባከቡት ራሳችሁ። አንድ ሰውዬ ደግሞ አግኝቼ ትልቅ ሰውዬ ነው እግዚአብሔር። እቺ ካየሃት እቺን ቪዲዮ ተቆርጣ ከመጣች ወይ አይባል በምን ነው አላውቅም። ልጅህን ይዘህ እየወጣክ የነበርከው ሰውዬ የሰጠከኝን ምክሩን I just love it። በቃ አባት ማለት አንተ ነህ። እግዚአብሔርን በቃ የሆነ ቃላቱ ሲያወጣው ለራሱ እናቴ ትውት የሆነ እንትን አለ በቃ ልብን የሚነካል አይደል? እስ በቃ ሰውዬውን ሳስብ በቃ ለምንድን ነው ስልኩን ያልተቀበልኩት? ለምንድን ነው ፎሎ ያላደረኩት? ቲክታክም ካለ ምናምን እያልኩ ነበር። እግዚአብሔርን በቃ ናይስ አባት የሆነ ሰው። እኔ አባት ነኝ። የሆነ መናገር ማልፈልጋቸው ነገሮች አሉ። ብዙ ነገር ያለኛል እና አሁን እግዚአብሔር ካየኸው በጣም ነው አመሰግነው እግዚአብሔርን። ጀስት ብዙ ሰው ስለነበር እዛ እኔ አልችል ብጄ ነው የሚንቀጠቀጠው እንደዚህ እንዲባል እጄ እንደዚህ ነው የሚንቀጠቀጠው። ብዙ ሰው አልለመድኩም። ጀስት አላመሰግንኩም በደንብ ግን በጣም አመሰግናለሁ ከልብ። ሌሎቻችሁ ፊኒስ ማን ነው? ፊኒስ ደግሞ ማን ነው? ፊኒስ ማን ነው? ፋኒ ኖ ፋኒ ሴም ነው። እንደዚህ ቲክታክ ላይ እንደምታዩት እንዲያውም በአካል እንትን ነው ረጋ ያለ ሰው ነው። ለምስ ቲክታክ ላይ የሆነ ሲጨፍር ምናምን እንትን ይመስላል እንጂ በጣም ረጋ ያለ ሰው ነው። እግዚአብሔር በጣም ረጋ ያለ ሰው ነው። በጣም እንትና ማነው ስሙ አምጦልኝ ናቲ የሩት ልጅ ናቲ የሩት ልጅ ደግሞ የሆነ ጀርመን የሚኖራል ጂም ነው መሰለኝ። እኔ መሀላቸው ላይ ስገባ እነሱ ግድንግድ ናቸው። ጂም ሰርተው እኔ እግዚአብሔር እንትን ስቲኪ ነው መስለው መሀላቸው እጄና ሰውነቴ ሲታይ እንዲህ ተሳው እግዚአብሔር ይስጥልን። ተስ ለራሱ ሌሎችም ነበሩ። ይሄ እነሱ በደንብ ስማቸውን አላውቃቸውም። ጀስት ግን ነበሩ ከነ ያ ኤፍጂ ነበር። እዛ ከነበሩት ቁመት የሚበልጥ ለኔ መማሳች ይሄ ተስ ብቻ ነበር የሚበልጥ ቁመትና ተስና እንትና አጭር ነኝ ነበር። ግን ተመስገን እግዚአብሔር። ኧረ እንዳትቀየሙኝ ነው እንጂስ ለፎርጆ ማረም በጣም የልብ ሰው ናቸው። እግዚአብሔር ክብር አላቸው ለሰው ምናምን ደስ ናርድ ደግሞ ማናች አላጣት እንዴ ከመቼው አምስት ጊፍት ጋላሪ ሞላን። በነካ እጃቸው ጊፍት ጋላሪ ነካ እያደረጋችሁ አታላምጥምሳ ጥርስ እንደቆይ ምን ማለት አታላምጥስምባ እንጃ አላውቅም። ሀበሻ እኮ ሲገናኝ ይዋደዳል አለ። የሚሰዳደቡም አሉ። የሆነች ልጅም አግኝቻለሁ እዚህ
አንድ ቀን ተሰዳድበው ምናምን ነበር አገኘኋትና ሰድባኝ ነበር ምናምን አለች። አንቺስ ትተሽልኝ ነበር? ታውቃታላችሁ እዚህ ብዙ ሰው ተሰብስቦ ነበር እንደው ይዛ ጊዜ ማርያም እንደምን አልሰደብኳትም። እሷ ነች በል ያለችኝ። አወቃችኋት ማን እንደሆነች? እነዚህ የሚሳደቡት ምናምን ሶሻል ሚዲያ ላይ እነዚህ የጀርመን ምናምን አላየሁም። አንድ ሰው ማንም የሚሳደብ ሰው አልነበረም እዛ። እኔ ብቻ ነኝ ክፍታፍ የነበርኩት እዛ። እኔም አልሳደብም ግን ጀስ መልስ እሰጣለሁ። ግን እኔ ብቻ ነበርኩኝ እዛ። ኔክስት ዊክ በዩቲዩብ ላይቭ ጀምራለሁ እያልኩ ነው። ተደብቀው ይሆናሉ። በጨራሽ አይመጡም። እንደሚፈነከቱ ያውቁታል። ይፈነከታሉ ነው የምላችሁ። እግዚአብሔርን አይመጡም። ስራቸውን ያውቁታል። ምን እንደሰሩ ምን እንዳረጉ የማይወጣ እንትን ነው የትተው እንትን ያሉት። ገባችኋ? ውይ ሰላያት ማነሽ? ውይ ሰላይሽ እግዚአብሔር አላየሁሽም እኔና ማነሽ? እግዚአብሔር ይስጥልኝ። ማናት? ስሟን ጥሩልኝ። ማነች? መልክ ብቻ አባቴ ከሁሉም ነፃ የሆንክ ከውስጥ ልበል ከአእምሮም ከመልክም ከገንዘብም። ሰሪና ወይ ሰሪና እንዴት ነሽ? እኔና ደናሽ ወይ ቲንክ ሶ ማች። የሚቀጥለው አመት ስዊዘርላንድ ነው ተብሏል። እመኑኝ። የአምና ፍራንክፈርት የነበረው አሁን አርኖ ደክመው ህዝቡ ምናምን ለቀው እንዳይሆን እንጂ የባለፈው አመት የነበረው ፍራንክፈርት ላይ የአሁን አመት ግማሽ ብሎት የቀነሰው። ያለፈው አመት የነበረ የሚገርም ነበር። የዛሬ አመትም ደህና ነው፣ ግን የዛን ግማሽ ህዝብ ነው የመጣው። ትረስት ሚ ላይክ ኔክስት ይር እዚህ ሀገር ነው የሚሆነው። እመኑኝ። የጣሊያንን ያክል 20% ለራሱ አይመጣም እዚህ ሀገር አይመጣም። አይመጣም። ማርያም አይመጣም እንጂ ለምን? እሱ ኤክስፔንሲቭ ነው ሆቴሎቹ ምናምን። ከጣሊያን ጋር ስታወዳድረው እኮ ጣሊያን የሁለት ቀን የሶስት ቀን ከፍለው እኮ እዚህ ሀገር አንድ ቀን ነው የምከፍለው። ጣሊያን መካከለኛው ደረጃ ላይ የተባለ ዋጋ ደግሞ እዚህ ሀገር ደግሞ መጨረሻ በቃ የሚያስጠላ አልጋ የተባለው ማለት ነው። ሙቀት ስለሆነ ነው አይደለም። አልሜኒና ቴክስቦች እሱ ኤክስፔንሲቭ ነው የሀገርን ያላቀም። እዚህ ሀገር ለምንኖር ለኛ አደና ነው። ገባችኋ? እዚህ ሀገር ራስ እዚህ ሀገር የምትኖር ምናምን ከሆነ ከደና ነው። ግን ከዓለም ሙሉ ውድ ከዓለም ሳይሆን ከዩሮፕ ውድ ምለው ይሄን ሀገር ነው። ዓለም አላዞርኳትም፣ ግን ከዩሮፕ አሁን ጣሊያን አይቻታለሁ፣ ፈረንሳይን አይቼዋለሁ፣ ጀርመን አይቼዋለሁ፣ አምስተርዳም ሆላንድ አይቼዋለሁ፣ ቤልጂየም አይቼዋለሁ፣ ኖርዌይ አይቼዋለሁ። ከዩኬ ገና ዩኬ ከ2 ወር ከ3 ወር በኋላ ምናምን እሄዳለሁ። ከ2 ወር ወይ ከ3 ወር። ኖርዌይ ውድ ነው። ያን ያክል ውድ እንዳይደለም ደህና ነው፣ ግን ያን ያክል ውድ አይደለም። ግን እነዚህ ሀገር በጣም እንትን ናቸው። ጄኔቫ ነበረ መሰለኝ እኮ ከ5 ዓመት ነው ከ4 ዓመት በፊት ብዙ ሰው አልነበረም ይላል። እኔ ነው ማለት እንደማለት ነው። የሁሉም ነው ኢቭን አይደለም እንትን የሁሉም ነው ታውቃላችሁ። እዚህ ሀገር ሲደረግ ብዙ ሰው አልወጣም። ኢትዮጵያ ሰው ከነ ህይወቱ ጠብሶ ኢቭን የኢትዮጵያ ብቻ ግን አይደለም። ኢቭን የትግራይ ለራሱ የትግራይ እዚህ ሀገር ሲደረግ እንትን አይደለም። ይሄ ብዙ ሰው አይመጣም።
ጀርመን አሁን ጀርመን አሪፍ ነው። ጀርመን ሲሆን ብዙ ሰው ይመጣል። ከአሜሪካ ይመጣሉ፣ ከሁሉም ነው የሚመጡት። ከዩኬ ይመጣሉ። ጀርመን እኮ አንደኛ የተባለ ሆቴል ፍራንክፈርት ላይ ለአንድ ቀን ማለት ነው በቃ በጣም አሪፍ ነው የምትሉት 89 ብር 100 ብር ታገኘዋለህ። 100 ዩሮ ማለት ነው ለአንድ ቀን። ይሄ ቶርመት 20 ምናምን ሺህ ማለት ነው ለአንድ ቀን በኢትዮጵያ ታገኘዋለህ። እዚህ ሀገር እኮ በ150 ብር በምናምን ትይዘዋል። በጣም ነው የሚያስጠላው። ደግሞ ፍራንክ ዩሮ አይደለም አስቡት። ከዛ ደግሞ ጄኔቫ ላይ የሆነች ሬስቶራንት አለች። ወይኔ ማን ነው ስሟ? አሮ ነው ከባንሆፍ ከጄኔቫ ትሬን ስቴሽን አይ የሆነ ቪዲዮ ትሰራለች። አዲስ ቪዲዮ ፖስት አድርጋ ትሆናለች አትሆንም አላውቅም፣ ግን ቪዲዮ ቀርጻ ነበር። ክትፏ በቃ ክትፎ እኔ በልቻለሁ። የእሷን ክትፎ አይነት አይቻልም። እግዚአብሔር የእሷን አይነት ክትፎ አይቻልም። እዚህ ዩሮፕ ላይ ዛሬ ቁርጥ ስጋ ምናምን እስከ አንድ ቀን እንሄዳለን እና አሳያችኋለሁ ቤቱ። አሁን ያላየ አይ ቲንክ መርካቶ ነው አመስለኝ። ያ ኦፍ ኮርስ መርካቶ የሚገርም ነው። ሰዓቱ ደረሰ። ኦገስት ዋኒ የመጣች ነው ሊብራ የመጣች ነው መርካቶ። ያ በጣም ነው የሚገርመው ሬስቶራንታቸው። ሴትዮዋ ክብር አላት። እግዚአብሔር ቁርጧ አይቺ ጉምጅቼን ይልኩት ግን ማዘዝ አለባቸው። መጀመሪያ ከመሄዳቸው እዛ በፊት እዘዙ ቁርጥ ለዚህ ቀን አትሊስት አንድ ቀን በፊት ወይም ከ2 ሰዓት 3 ሰዓት በፊት ቀድማችሁ ንገሯቸው። ጄኔቫ ስዊዘርላንድ برادا تحفظ خيمة تحفظ خير ناينا خورت لاتنا يا وعلنا يا አሞራው ፈልጌ ነው አስገባኝ። ለምን ትፈልግኛለሽ? እኔ እናት እኔ ብቻዬን ነው የምኖረው። ገባችሁ አይደል? ብቻዬን ነው የምኖረው። ያ ማገናዘብ የጀመርኩበት እድሜ ላይ አልነበርኩም አገር ላይ ሶ ብቻዬን ስለምኖር እኔ ምንም ነገር አይመስለኝም። ገባችሁ አይደል? ያ እንኳን ገባችሁ። እኔ የሆነን ሰው ፈልጌ ነበር የሄድኩት። እግዚአብሔር አገኘዋለሁ ብዬ ነበር የሄድኩት፣ ግን ያለፈው አመትም አልመጣችም። አሁንም እንደማትመጣ ቃል
ዝም ብዬ ነው እሷን አገኛለሁ ብዬ ነበር ያልኩት። እናቴ ትመጣ ኖሮ ማለት ነው እንዲህ ላይቭ ከፍቼ ነበር ቲክታክ ላይ አውጥቼ ማዋራት እግዚአብሔር ማለት ተሰብስበ እዚያ ጋር ላይ እጅህን ወደ ሰው ልታነሳ አትችልም። ጭራሽ ገባች ላይ ግን also Roma. No, I don't have paper. I did not go there. አወቋት በምን ወረቀት የምትመጣው ወደዚህ ሀገር ስታዩ ዱባይ ይመስላል ሀገር ወይ ኳታር ይመስላል ወይ ቱርክ ይመስላል። በምንኛው ወረቀት ነው ወደዚህ ሀገር የምትመጣው? ሰው ጸወቷን ካሻ ያጠዋለስ because I don't like አሜሪካ ወደም ነው እኔ እግዚአብሔርን ሰው ስሙ ልገራችሁ እንዳትቀይሙ የት ሀገር መኖር ትፈልጋለህ ብሎ ሰው ሲጠይቀኝ መጀመሪያ የምመርጠው ሀገር ስዊዘርላንድ ነው። ከዛ ሁለተኛ ቀጥሎ ግን እመኑኝ እንደነበርኩበት ሳይሆን ኢቭን ከነሱ ከፋሚሊ ይዛ ያሉትን ፋሚሊዎች ምናምን ላይ ሆኜ ለራሱ እየሰራው እየተቀረርኩኝ እዛ ሆኜ የዛ ሀገር ዜጋ ቢሰጡኝ ቤት ቢሰጡ እናቴቱም እዛ እቀምጣለሁ። ሊቢያ ኢሮፓ አችልን መቀመጥ ሌላ የአፍሪካ ሀገር ኑር ቢሉኝ ማለት ነው ወይ ሊቢያ ወይ ሱዳን ከሁለቱም አንዱ መርጣለሁ። ገባችሁ? ሱዳን በጣም ነው የምወዳት። ኢንድሩማን በጣም ነው የምወዳት። በጣም ፋክ እኮ ይሄ ምርጫ ነው። ከዛ ሀገር በቃ እኔ እያልኩ ያለችው ኢሮፓ ኧረ ሰው ልካኝ ነው እና በውስጥ ጻፊያ አታጨናንቂ ሴትዮ ካርቱም ብዙ ኢንድሩማን እና ቦሽራን አላፍ ስዊዘርላንድ በእጅ ያለው ወርቅ እንደ ጨርቅ ሲባል ግን እኔ የታዘብኩት እግዚአብሔር አሁን ስዊዘርላንድ ለሞኔ ሰው ስንትና ስንት ፍራንክ ያጠፋል ይመጣል እዚህ ሀገር ምናምን አይደል? እኔ እዚህ ሀገር እዚህ ከኔ አጠገብ ማለት ነው የ30 ደቂቃ ምናምን የሚገርም ቦታ አለ እግዚአብሔር እሱ ለመጎብኘት ከየት ሀገር ይመጣል። እኔስ ቤት ቁጭ ይሙሉ wait when Sara ሄደ Europe lifestyle is much better than yes ይላሉ። እኔ እንጃ ነው አሁን ይሄዱ ነበር ከጀርመን እኔ የማውቃቸው ወረቀት እምቢ ተባሉ ምናምን ያማራሉ ምናምን እንጃ ነው ዱ ብሎግ ኦን ዩቲዩብ ምን ብዬ ነው ብሎግ ማድረግ ተነሳው ሂደን እንዳጠብኩኝ ብራሽ አረኩኝ ምግብ ሰራው ዛሬ ልወጣ ነው በዚህ ገባው ቀኔ ድጋም ነበረኝ ምን ይባላል ደክሞኛል ርቦኛል ይሄን ሰራው
ሰው ምን አገባው? አሁን እኔ የሰራሁትን ብሎ ቁጭ ብላችሁ ታያላችሁ ማለት ነው። እግዚአብሔር ከምር እኔ አላይ የሚሰውን ብሎ እንደዚህ ያደረገ እንደዚህ የተደረገ እግዚአብሔርን አላይ። እነዛ ቁጭ ብላችሁ ታያላችሁ። እኔ